ዛሬ በኖላይቶች መጥቼላችኋለሁ ማለት ነው። እንግዲህ ወይዘሮ ሜላትን ልታስፈታት ነበር ማለት ነው። እርግብ ሀሳቧን ቀይራለች ማለት ነው። ሀሳቧን የቀየረችው ምንድን ነው? ለፖሊሶቹ ለምን ተናገራችሁ እኔ ጋር መረጃ እንዳለ ብላ ነው ሲመስለኝ። ግን እንትናን ወደ እስር ቤት ላለማስገባት ይመስለኛል ማለት ነው። ይችን ማን ነበረች? ሜሮንን ማለት ነው። እንደዛ ይመስለኛል እርግብ ልውጣ ስትል የነበረው ግን አልተሳካላትም። ሀናን አንቺ ነሽ የተናገርሽው ለፖሊሶቹ እያለች እየጭቅጭቅቻት ትገኛለች ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ ማለት ነው። ዛሬ ይዤላችሁ የመጣሁት ኖላይቶችን ነው። በኖላይቶች ዙሪያ እንግዲህ እየነገርኳችሁ ያለሁት አሴር እና ተምቹም ደግሞ ወይዘሮ ሜላትን ሄደው ጠይቀዋታል በድጋሚ ማለት ነው። እነሱም ግራ ስለገባቸው ነው ማለት ነው። ሀናንም ደግሞ ቀረች መጣች እያሉ የተንከተከቱ እየሳቁባት ነበር ማለት ነው። ይቺ ቦኮ ብትቀርብት ይሻላል ምን ታደርግልሃለች እያለ አሴርን ያስቆጣው ነበር ማለት ነው። ተምቹ እንግዲህ አሴር ተስፋ ይቆርጣል ብሎ ብዙ ነገር እያደረገ ነበር። እሱ ግን ተስፋ የሚቆርጥ ልጅ አይደለም አሴር ማለት ነው። ብዙ ጊዜ እንግዲህ እሱን ለማጽናናት እሱን እንትን ለማለት እየሞከረ ነበር ማለት ነው። እሱ ግን በፍጹም እንትን ሊል አልቻለም ማለት ነው። በጣም ከባድ ነው። እሱ እውነት ለመናገር አሴር እና ተምቹ በጣም ደስ የሚሉ ልጆች ነበሩ። ግን እሷ ሀና ደግሞ በመሀል ተሻል ማለት ነው። አሴርን ከምትጎጂ ወይ እውነቱን ብትናገሪ ይሻል ነበር ማለት ነው። ወይም ደግሞ እንደዚሁም ታወቃችሁ የአሴር እንግዲህ ኢዛን ስለቀማቻት እኔማ ማናደድ አለብኝ ብለው እንግዲህ ብድግ ብለው ተነስተው ቆርጠው ተነስተዋል ማለት ነው። እሱም የተናገሩት ምንድን ነው? አሴርን እንግዲህ እያንዳንዱ ነገር ማወቅ እንፈልጋለን እያንዳንዱ ነገር ብላ እንግዲህ የሀና ፍቅረኛ ነበር ታወቃችሁት። እሱን እንግዲህ አስመጥታለች ማለት ነው። እንደምታውቁት ከክፍለ ሀገር አምጥታ እውነቱን ተናግራ ዘርዝራለች ማለት ነው። እሱንም ደግሞ እንዲናገርባት በፍጹም አትፈልግም ነበር ማለት ነው። ግን በስተመጨረሻ እውነት ነው፣ እውነት ተደብቆ ስለማይቀር ተናግራለች ማለት ነው ውዶችዬ። በዚህ ሰዓት ላይ እንግዲህ ለሱ መናገር ለኤልያስን አስመጥታ ስለሀና እውነታ ስለሀና እያንዳንዱ ነገር ነግራው እብድ ሆኗል ማለት ነው። ይሄ የተናገረበት ነገር ደግሞ ምንድን ነው? ስለተናደደና ስለተበሳጨች ነው ማለት ነው። ተይ ብዬሻለሁ፣ ቆይ አንቺ ከኔ ምንድን ነው የምትፈልጊው? መናገር የምትፈልጊውን ነገር በግልጽ ተናገሪ። እንደዚሁም ደግሞ ኢዛን ካልተውሹ በህይወትሽ በምትወጃቸው ሰዎች ሁሉ አመጣብሻለሁ ስላለቻት እንግዲህ ቆራጥና ጀግና ሆና እውነቱን ለእንትና ነግረዋለች ለኤልያስ ማለት ነው። ኤልያስም ደግሞ ስለ ሀና ሲሰማ በጣም አዝኖና ተናዶ ነበር ማለት ነው። ይህም የሆነው ለምንድን ነው? ያው እቺ ነገረኛ እያለች ታውቃላችሁ፣ እያንዳንዱ ነገር እሷን መጉዳት ነው የምትፈልገው። ተይ ብላት እምቢ ብላኛለች። አሁን ደግሞ በተለይ እኔ ጎዳታለሁ ብላ ማለት ነው። በዚህ ሰዓት ላይ እንግዲህ ብዙ ነገሮች እየተበላሹ ይገኛሉ ማለት ነው። የሀና አፍቃሪዎች በጣም በዝተዋል ማለት ነው። ሲመስለኝ እርግብ ማን የተናገረባት ይመስላችኋል ማለት ነው? ሀናም ሄዳ ስትጠይቅ እኔ አይመለከተኝም ከዚህ በኋላ የራሳቸው ጉዳይ ብላለች እርግብ ማለት ነው። እንደዚህ ያለችበት ምክንያት ምንድን ነው? ለምን እንዲህ ልትል አሰበች? ምን ችግር አለው አሁን ሜላትን ብታስፈታት? እንግዲህ እርግብ እሷ ወደ እስር ቤት እንድትቀር ሲመስለኝ መስፍን ይመስለኛል እንደዛ ያደረገው ሲመስለኝ እንደዛ ነው መስፍን ይመስለኛል። እና እሷ አሁንም እስር ቤት ነው የምትገኘው ማለት ነው። እርግብ ያው የፈለገችው ምንድን ነው? እሷን አስወጥታ አብራ የምትወጣ መስራት ነበር። ግን እሷ የማትወጣ ሆነ ማለት ነው። እሷ አሁንም ቢሆን የምትፈልገው ይሄንን ነው ማለት ነው። እውነት ለመናገር እያንዳንዱ ነገር አብረው አሳልፈው አብረው ቢወጡ ደስ ይለኝ ነበር ማለት ነው። እርግብ ያው በጊዜው አጥፍታለች ማለት ነው። ይሄም እንትን ያለቻት ወይዘሮ ሜላት ነበረች ማለት ነው። ወይዘሮ ሜላት እንግዲህ እያንዳንዱ ነገር ታውቃለች። እያንዳንዱ ነገር ብዙ ነገሮችን አሳልፋለች። ግን ይህንን ያደረገቻት ይቺ የተረገመችና እርግማናም ነበረች
ነበረች ማለት ነው። ያ ነገር ደግሞ አልፎ ለዚህ ጊዜ በቅታለች እላችኋለሁ ማለት ነው። ሀናም አጅበሽ አንዱን ብትመርጭ እንግዲህ ኤልያስ ደውሎ እንገናኝ ስላንቺ ሁሉንም ነገር ሰምቻለሁ ሲላት በጣም ተናዳና ተበሳጭታ ራሷን ለመሳት ሞክራለች። ሀንቾ እላችኋለሁ ማለት ነው። በጣም ችግር ውስጥ ገብታ ነበር ማለት ነው። ይህንን እንግዲህ እያደረገባት ያለችው ጽናት ማለት ነው። ከኢሳን ጋር እንዳትሆንባት እንደዚሁም ደግሞ ኤልያስ እንደሚወዳት ኤልያስን ደግሞ እና ብላ እንግዲህ እያንዳንዱ ነገር እንደነገርኳችሁ ነው ነግረዋለች ማለት ነው። ስለ ሀና አውቆ እብድ ሆኗል ማለት ነው። ግን እሷ ምን ይደረጋል፣ አንዳንድ ጊዜ ህይወት እንደዚህ ናት ማለት ነው። ለአንዱ ትበራለች ለአንዱ አትበራም ማለት ነው። በዚህ ሰዓት ላይ እንግዲህ አሲር እየተናደደና እየተበሳጨ ይገኛል። ተምቹም ደግሞ ግዴታ ሆነብህ እንዲ ለምን አተዋትም እያለች ነበር ማለት ነው። ተዋት ምንም አታደርግልህም እያለው ነበር ማለት ነው። እሱ ግን ሊሰማ አልቻለም። ይወዳታል ሆነን ለመናገር አሲር ማለት ነው። እሷን ስለሚያፈቅራትና ስለሚወዳት ነው እንግዲህ እና የአሲር ቤተሰቦች እንግዲህ አሲርን ብትመክሩት እኔ ደስ ይለኛል ማለት ነው። አሲር ተመክሮም ተዘክሮም ያው ነው ማለት ነው። እሷን ወዶ መርጧል ማለት ነው። እሷ ደግሞ አትፈልገውም ታውቃላችሁ። ከኢሳ ጋር ሆናለች ማለት ነው። ሰላምም እየተቆጣቻት ነበር ማለት ነው። ቅዱስ እንግዲህ ሀናን አስቀይሜሻለሁ ይቅር በይኝ፣ ባንቺ ላይ ብዙ ነገሮችን አድርጌያለሁ፣ በጣም ይቅርታ ሀንዬ እያለ ለሀና እየነገራት ነበር ማለት ነው። እሱም ደግሞ እውነት ለመናገር አብዝተዋለች ማለት ነው። በእንትና በአሲር ላይ እንደዚህ ማድረግ አልነበረባትም። አሲር ቀርቶ ኢሳን ራሱ በሱ ላይም ብዙ ነገሮችን አድርጋለች ማለት ነው። በቅርብ ቀን ግን እውነት ነው፣ ሁሉም ነገር ያልፋል ያልቃል ማለት ነው። ሀና ያው ዝም ብለሽ ነው ከአንደኛቸው ብትሆኝ ደስ ይለኛል እኔ ማለት ነው። ማለት ራስሽንም አንደኛ ነገር እንደዚህ እያሰቃየሽ እና እየጎዳሽ ከምትገኝ ማለት ነው። አቶኖ ላይትም እንግዲህ ግራ ገብቶታል። አሲርና ተምቹ እዛ አይሄዱም እሱ ቤት ማለት ነው። እሱ ቤት ስለማይሄዱ እሱ ደግሞ በጣም ስለነሱ ያስባል ይጨነቃል ማለት ነው። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። ባባ